አድማጮቻችን ላሚን ያማልና ያልተሰሙ የልጅነት ታሪኮቹ በሚል ባለፈው ሰኞ ላሚን ያማል ስለተወለደበት ቦታ ስፒሉጌስ ከቤተሰቡ ጋር ስላደገበት ሁኔታ ከሜሲ ጋር ስላገናኘው አጋጣሚና የባርሴሎና የልህቀት ማዕከል ላማሲያን እንዴት እንደተቀላቀለ በሃሚንግ ስፖርት የስፖርተኞች ግለ ታሪክ ማቅረቤ ይታወሳል። ዛሬ ደግሞ ላሚን ያማል በባርሴሎና ዋናው ቡድን እንዴት እንደገባ ስላስገራሚ ክብረ ወሰኖቹ በስፔን ብሔራዊ ቡድን በአውሮፓ ዋንጫና ከባርሴሎና አሰልጣኝ ሃንሲ ፍሊክና ከብሔራዊ ቡድን አጋሩ ኒኮ ዊሊያምስ ጋር ስላለው ጥብቅ ትስስር ይስሐቅ ቀለመወርቅ አስቃኛችኋለሁ። አብራችሁን ቆዩ። በአርቲስት አንቶኒዮ ሞሬኖ የተሳለው ስዕል የክንፍ መስመር ተጫዋቹን የባርሴሎና ማሊያ ለብሶ ያሳያል። ከስዕሉ በታች የመጀመሪያ ጨዋታ ለባርሴሎና የጀመረበት ቀን ሚያዝያ 29 ቀን 2024 እና ወደ ጨዋታው የገባበት 83ኛ ደቂቃ ከ48 ሰከንድ ተጽፏል። ከስዕሉ በላይ ደግሞ 3 ባንዲራዎች የሚታዩ ሲሆን የስፔን ባንዲራ፣ አባቱን የሚወክለው የሞሮኮ ባንዲራና የእናቱ ሺላ ኢባናን ሀገር ኢኳቶሪያል ጊኒ ባንዲራ በስዕሉ ላይ ተስሏል። ያማል ለስፔን ብሔራዊ ቡድን ለ15 እና 16 ዓመት በታች ቡድን በመጫወት የጀመረ ሲሆን እንደ አውሮፓውያን አቆጣጠር በ2023 የስፔንን ከ17 ዓመት በታች ቡድንን በመወከል በተሳተፈበት በ2023 የአውሮፓ ከ17 ዓመት በታች ዋንጫ ለስፔን 4 ጎሎችን አስቆጥሯል። ላሚን ያማል ለመጀመሪያ ጊዜ ለባርሴሎና ዋናው ቡድን የተጫወተው ሚያዝያ 29 ቀን 2024 ላይ 15 ዓመት ከ9 ወር ዕድሜው ላይ እያለ ባርሴሎና ሪያል ቤቲስን 4-0 ባሸነፈበት ጨዋታ ስፔናዊውን የመሃል አማካይ ጋቪን ተክቶ በ83ኛው ደቂቃ ተቀይሮ በመግባት ነበር። በጨዋታውም በቀድሞ የባርሴሎና ግብ ጠባቂ ክላውዲዮ ብራቮ ላይ ኢላማውን የጠበቀ የጎል ሙከራ ማድረግ ችሏል። እንደ አውሮፓውያን አቆጣጠር በግንቦት 14 ቀን 2023 ከባርሳ ጋር ላሊጋውን ያሸነፈው ቡድን አካል በመሆንም ለራሱ የመጀመሪያውን የላሊጋ ዋንጫ አንስቷል። በ16 ዓመቱ ያማል ለባርሴሎና በርካታ ክብረ ወሰኖችን በመስበር በሁሉም ውድድሮች 51 ጨዋታዎችን አድርጓል። በዚህም ያማል በላሊጋው ለባርሴሎና በትንሽ ዕድሜው ኳስ መጫወት የጀመረ፣ ኳስን አመቻችቶ ያቀበለ፣ በኤል ክላሲኮና በላሊጋ ጎል ያስቆጠረ በመሆን ይህን ክብረ ወሰን ከ17 ዓመት በታች ያስመዘገበ የመጀመሪያው ተጫዋች ሆኗል። በ16 ዓመት ከ213 ቀናት በላሊጋው ከ10 በላይ የጎል አስተዋጽኦ ያስመዘገበ በእድሜ ትንሹ ተጫዋች በመሆንና በቻምፒዮንስ ሊግም ታሪክም ከካሜሮናዊው የፈረንሳዩ ኒስ ክለብ አጥቂ ዩሱፋ ሞኮኮ በመቀጠል በመድረኩ የተሳተፈ ሁለተኛው ትንሹ ተጫዋች ሆኗል። ላሚን ያማል አብዛኛውን ጊዜ ከቀኝ ክንፍ እየተነሳ በግራ እግሩ በመጫወት ብዙ የጎል ዕድል በመፍጠርና ጎል በማስቆጠር በተጫወተባቸው ጨዋታዎች ችሎታውን አስመስክሯል። ይህም ችሎታው ያማል እንደ መሃል አጥቂ፣ አማካኝ ወይም የክንፍ ተጫዋች በተለይም በቀኝ በኩል መጫወት የሚያስችለው አቅም እንዳለው አሳይቷል። ልክ ከሱ በፊት እንደነበሩት ብዙ የላማሲያ ውጤቶች በአጨዋወት ስልቱ ያማል ከቀድሞ የባርሴሎና እግር ኳስ ተጫዋች ሊዮኔል ሜሲ ጋር ይነጻጸራል። ያማል በበኩሉ ሲናገር የቀድሞ የባርሴሎና ተጫዋች ብራዚላዊው ኔይማርን በአጨዋወት ስልቱ ላይ ትልቅ ተጽዕኖ እንዳሳደረበት ገልጿል። በ16 ዓመት ከ50 ቀን ዕድሜው ያማል በመስከረም 1 ቀን 2023 በአሰልጣኝ ሉዊስ ዴላ ፉንቴ ከጆርጂያና ከቆጵሮስ ጋር ላለው የዩሮ 2024 የአውሮፓ ዋንጫ ማጣሪያ የመጀመሪያውን የብሔራዊ ቡድን ጥሪ ተቀበለ። በመስከረም 8 ቀን 2024 ደግሞ ስፔን ከጆርጂያ ጋር በነበራት የማጣሪያ ጨዋታ በ74ኛው ደቂቃ ጎል በማስቆጠር ስፔን በሰፊ ጎል ልዩነት እንድታሸንፍ አስተዋጽኦ አድርጓል። በዚህም 17 ዓመት ከ304 ቀን ላይ ጎል በማስቆጠር በስፔናዊ የመሃል አማካይ ስፍራ ተጫዋች ጋቪ የተያዘውን ሪከርድ ላሚን ወደ 17 ዓመት ከ62 ቀን በማሻሻል ለስፔን በትንሽ ዕድሜ የተጫወተ ተጫዋች ክብረ ወሰንን ጨብጧል። በተጨማሪም የስፔን ትንሹ ተጫዋችና ጎል አግቢ ክብረ ወሰንንም በ16 ዓመት ከ57 ቀን ዕድሜው ማሳካት ችሏል። ከዚህ ውጪ ያማል በ17 ዓመት ከ83 ቀኑ ጎል ያስቆጠረውን የዌልሳዊውን እግር ኳስ ተጫዋች ጋሪዝ ቤልን በልጦ በዩሮ የማጣሪያ ጨዋታ ትንሹ ጎል አስቆጣሪም በመሆን በሪከርድ ላይ ሪከርድ ተጎናጽፏል። ስፔን ከስኮትላንድና ኖርዌይ ጋር የነበራትን ጨዋታዎች አሸንፋ በጀርመን አስተናጋጅነት ለተከናወነው ለዩሮ 2024 ማለፏን ካረጋገጠች በኋላ ሰኔ 7 ቀን 2024 ለውድድሩ የሚሆኑ ተጫዋቾች በአሰልጣኝ ሉዊስ ዴላ ፉንቴ ሲመረጡ ላሚን አንዱ የቡድኑ አባል ነበር። ላሚን ያማል እንደ አውሮፓውያን አቆጣጠር ሰኔ 15 ቀን 2024
በአውሮፓ ቻምፒዮና በ16 ዓመት ከ338 ቀን ዕድሜው ሀገሩ ስፔን ከክሮኤሺያ ጋር ጨዋታን ስታደርግ የመጀመሪያ የአውሮፓ ዋንጫ ጨዋታውን በማድረግ በፖላንዳዊው ካስፔር ኮዞሎውስኪ ተይዞ የነበረውን ሪከርድ በመስበር በውድድሩ ላይ የተሳተፈ በዕድሜ ትንሹ ተጫዋች ሆኗል። በተጨማሪም የሪያል ማድሪዱ ዳኒ ካርቫል ላስቆጠረው ግብም ኳስ አመቻችቶ ያቀበለ በዕድሜ ትንሹ ተጫዋች መሆንም ችሏል። ከጆርጂያ ጋር በተደረገው ጨዋታ ሌላ ለጎል የሚሆን ኳስ በማቀበል የጁድ ቤሊንጋምን ክብረ ወሰን በመስበር በጥሎ ማለፍ ውድድሩ የተሰለፈ ትንሹ ተጫዋች ሆኗል። ብዙ ክብረ ወሰኖችን የሰበረው ላሚን ያማል በዩሮ 2024 መጨረሻ ላይ የአውሮፓ ዋንጫ የውድድሩ ኮከብ ተጫዋች ሆኖም ተመርጧል። በዩሮ 2024 የፍጻሜ ጨዋታ ስፔን እንግሊዝን 2-1 በማሸነፍ የአውሮፓ ዋንጫ ስታነሳ ዋንጫውን ያሸነፈ በዕድሜ ትንሹ ተጫዋች አድርጎታል። በፍጻሜው ስፔን የመጀመሪያ ጎል እንግሊዝ ላይ ሲቆጠር የቡድን አጋሩ ስፔናዊ ክንፍ ተጫዋች ኒኮ ዊሊያምስ ላስቆጠረው ጎል ኳስ አመቻችቶ ያቀበለው ላሚን ያማል ነበር። በዚህም ትልቅ የውድድር ፍጻሜ የጎል ተሳትፎ ያስመዘገበ ትንሹ ተጫዋች ሆኗል። በአጠቃላይ በዩሮ 2024 ላይ 7 ጨዋታዎች አድርጎ 500 ደቂቃ ተጫውቶና 1 ጎልና 4 ለጎል የሚሆኑ ኳሶችን አመቻችቶ በማቀበል ለስፔን ብሔራዊ ቡድን ትልቅ አስተዋጽኦ አድርጓል። በአውሮፓ ዋንጫውም የውድድሩ ወጣት ኮከብ ተጫዋች በመሆን የተመረጠ ሲሆን በግማሽ ፍጻሜ ጨዋታ ስፔን ፈረንሳይን 2-1 አሸንፋ ለፍጻሜ እንድትደርስ ያስቻለችውን አስደናቂ ጎል ማስቆጠሩ ለዚህ ክብር የበለጠ አብቅቶታል። የባርሴሎና አለቃ ሆኖ በመጀመሪያው ውድድር ዘመን በጥሩ ሁኔታ እያሳለፈ ባለው ጀርመናዊ አሰልጣኝ ሃንሲ ፍሊክ ስር የበለጠ አስደናቂ ተጫዋች ሆኗል። ላሚን ያማል በቅርቡ ከስፔን ዕለታዊ የስፖርት ጋዜጣ ሙንዶ ዲፖርቲቮ ጋር ባደረገው ሰፋ ያለ ቆይታ ስለ አሰልጣኙ ሲገልጽ ገና ከመጀመሪያው በጣም ጥሩ አሰልጣኝ ነው። በክረምቱ ወደ ባርሴሎና ከመመለሴ በፊት በአውሮፓ ዋንጫ ውድድር ላይ እያለሁ አናግሬው ነበር። ለኔ ብቻ ሳይሆን ለሁሉም የባርሴሎና ተጫዋቾች ያለው ፍቅር በጣም አስገርሞኛል። ሁሉንም ለማነጋገር ይሞክራል። እሱ የነገሮችን ምክንያት ለማስረዳት ይጥራል። ገና ሳንጫወት በፊት ሁሉንም በመልካም ይለውጠዋል ሲል ተናግሯል። ላሚን ያማል ለሙንዶ ዲፖርቲቮ ሐሳቡን ስለ ሃንሲ ፍሊክ ሲያጠቃልልም እሱ ሁላችንንም በጥሩ ሁኔታ እያሰራን መሆኑን ለማረጋገጥ ይሞክራል። እኔ ካገኘኋቸው ምርጥ አሰልጣኞች አንዱ ነው ብዬ አስባለሁ። እስካሁን ብዙ አልነበረኝም፣ እሱ ግን ብዙ ጨምሮልኛል ብሏል። አሰልጣኙም ሃንሲ ፍሊክ በበኩሉ በ22ኛው ሳምንት የስፔን ላሊጋ ባርሴሎና አላቬስን በሜዳው ካምፕ ኑ በሮበርት ሌዋንዶውስኪ ጎል 1-0 ካሸነፈ በኋላ ለአሜሪካው የስፖርትና መዝናኛ ቻናል ESPN ስለ ላሚን ሲገልጽ ልጁ የእግር ኳስ ሊቅ ነው። በርካታ ተጫዋቾችን ኳስ እያጠፈ በማለፍ አመቻችቶ ኳስ በማቀበል ለጎሉ መቆጠር ምክንያት ሆኗል ያለ ሲሆን በ22ኛው ሳምንት የላሊጋ ጨዋታ ሪያል ማድሪድ በኤስፓኞል 1-0 በመሸነፉ ደግሞ በወቅቱ ከመሪው ሪያል ማድሪድ ጋር ባርሴሎና ያለውን የነጥብ ልዩነት ወደ 4 ዝቅ እንዲል ላሚን ያማል ከፍተኛ ሚና ነበረው። ከጨዋታው በኋላ በነበረው ጋዜጣዊ መግለጫ ላይ ሃንሲ ፍሊክ ላሚን ከሜሲና ማራዶና ጋር ስላለው ተመሳሳይነት ሲጠየቅ እኔ የዚህ ሐሳብ ደጋፊ አይደለሁም። ላሚን ዛሬ ያደረገው ነገር ግን በአንዳንድ ሁኔታዎች የማይታመንና ለማድረግ የሚያስቸግር ነው። ለባርሳ በመጫወቱ በጣም ደስተኛ ነኝ በማለት በማንም እንደማይመስለው ገልጿል። ላሚን ያማል በ2026 በአሜሪካ ሜክሲኮና ካናዳ ጣምራ አዘጋጅነትና ለመጀመሪያ ጊዜ 48 ሀገራት በሚሳተፉበት 23ኛው የፊፋ ዓለም ዋንጫም ከፊቱ የሚጠብቀው ሲሆን ከአዲሱ የስፔን ትውልድ ከነ ፔድሪ፣ ጋቪ፣ ዳኒ ኦልሞ፣ ማርክ ካሳዶ፣ ፌራን ቶሬስ፣ ኤሪክ ጋርሲያ፣ ኢንጎ ማርቲኔዝ፣ አሌሃንድሮ ባልዴ፣ ፌርሚን ሎፔዝ እና ኒኮ ዊሊያም ጋር ሀገሩን በዓለም ዋንጫ መድረክ ወክሎ እንደሚጫወትም ይጠበቃል። ስለ ላሚን ያማል ሲነሳ በስፔን ብሔራዊ ቡድን ከኒኮ ዊሊያምስ ጋር ያለው ግንኙነት ሳይጠቀስ አይታለፍም። ሁለቱ ልክ እንደ ወንድማማቾች የሚተያዩ ሲሆን በስፔን ብሔራዊ ቡድን አንድ መልበሻ ክፍል ይጋራሉ። ኒኮ ዊሊያም 22ኛ ዓመቱን፣ ላሚን ያማል ደግሞ 17 ዓመቱን ሲያከብር በቀናት ልዩነት የልደት ቀናቸውን አብረው አሳልፈዋል። አንድ ላይ በሚጫወቱበት ጊዜም በራስ መተማመን እንደሚጫወቱና የአፍሪካ ስደተኞች ቤተሰቦች ልጆች በመሆናቸውም ተመሳሳይ የቤተሰብ ታሪክ ዳራንም እንደሚጋሩ ይናገራሉ። የኒኮ ዊሊያም ወላጆች ወደ ስፔን የገቡት ትልቁ ልጃቸው ኢናኪ ተረግዞ እያለ ለአደጋ በሚያጋልጠው
የታላቁ የሳሃራ በረሃ ጉዞ በማድረግ ሲሆን ላሚን ያማል ደግሞ ገና በልጅነቱ የእናትና አባቱ ትዳር መፍረስ ለፈተና ሊዳርገው ይችል ነበር። የሁለቱ ተጫዋቾች በስፔን ብሔራዊ ቡድን መገኘት ከውጭ ሀገራት ለሚመጡ በተለይም ጥቁሮች ላይ ጥሩ አመለካከት ለሌላቸው ስፔኖች ፍራቻን ፈጥሮ የነበረ ሲሆን ያሳዩት ድንቅ ብቃት ግን የነሱ ተጽዕኖ ለአውሮፓ ፖለቲካ በጣም አስቸጋሪ የሆነውና በማህበራዊ ሚዲያ ላይ የተንሰራፋውን ጸረ ስደተኞች ንግግሮችን ለመቃወም እየረዳ ነው። ዛሬ እነዚህ ሁለት የአውሮፓ ዋንጫ ጀግኖች በብሔራዊ ቡድኑ መኖር የጥላቻ ንግግርን ለመከላከል ጥሩ መሳሪያ ሆኗል። በእግር ኳስ እየተደሰቱ ቢሆንም ለጥቃት ተጋላጭ ለሆኑ ሰዎችም የተስፋ ብርሃን ሆነዋል። ሁሉም ነገር ይቻላል ብለው ያስተምራሉ። ገና በልጅነቱና በወጣትነት ዘመኑ መጀመሪያ ላይ እግር ኳስ ስኬትን እያጎናጸፈችው ያለው የስፔንና የባርሴሎና ተስፋ ላሚን ያማል መጥፎ ጉዳት አጋጥሞት ለእግር ኳስ ስኬቱ እንቅፋት አይሆንበት እንጂ ምንም ነገር የሚያቆመው ያለ አይመስልም። ከሜሲና ከሮናልዶ በኋላም የዓለም እግር ኳስ እንደሚቆጣጠር የብዙዎች እምነት ነው። አድማጮቻችን ላሚን ያማልና ያልተሰሙ የልጅነት ታሪኮቹ በሚል በሃሚንግ ስፖርት በሁለት ክፍል አዘጋጅቼ ያቀረብኩት ዝግጅት ይህን ይመስላል። በሌላ ተጫዋች ግለ ታሪክ እስከምንገናኝ ሰላም ቆዩኝ የምለው ከሃሚንግ ስፖርት ዝግጅት ክፍል ይስሐቅ ቀለመወርቅ ነኝ። መልካም ጊዜ።